ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ ከህይወት እንደ ጥሪ ሱባኤና የምክር አገልግሎት ማዕከል ወደ እናንተ ህይወት እንደ ጥሪ በሚል ርዕስ የሚቀርበው ፕሮግራማችን ነው። ዛሬም እንደ ወትሮ እንግዳ ጋብዘናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁኝ። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በአንድ የቃለ መጠይቅ ስታደርጊ የሰውነት አካሎቻችን ላይ የሚገኙ የአጥንቶች ደህንነት ላይ እንደምትሰሪ ስለ ሙያሽ ስትናገሪ አከርካሪ አጥንት የአካሎቻችን ሁሉ መሰረት ነው ስትይ ሰምቼሻለሁ ካልተሳሳትኩኝ። እውነት ነው። እና ዛሬ የጋበዝንሽ የመንፈስና የውስጥ ማንነታችን መሰረት የሆነውን ሰላምን፣ የስነ ልቦናን እረፍትን በዛ ዙሪያ እንድንወያይ ነው ዶክተር። ከዛ በፊት ግን ዶክተር ሰላም ማን ናት? ለውድ አድማጮቻችን ዶክተር ሰላም የመጀመሪያ እናት ናት። አይገርምሽም? የአራት ልጆች ትልልቅ ሰዎች እናት፣ የሁለት አያት ናት። በጣም ሰላምን የምትወድ ከሰማ ማለት ነው። በጣም እንደ ሰላም የምወደው ነገር የለኝም። ስም መላክ ያወጣዋል። የሚገርምሽ ስሜ ትልቅ ሆኜ ነው የተለወጠልኝ። በጸባዬ ነው የተለወጠ። ስለዚህ አንቺ ኦን ያረግሽው ነገር ነው፣ ቀድሞ አልተሰጠሽም። እውነት ነው። እና ከሱ ግን ብዙ ነገር ነኝ። እህት ነኝ፣ ያው እናት አያት አልኩሽ፣ ሚስት ነኝ፣ ጓደኛ ነኝ፣ ሐኪም ነኝ፣ የተለያየ ቆብ አለኝ። እሷ ነኝ ልበልሽ። በጣም ብዙ ነገር ነሽ። ግን እነዚህን ሁሉ አስማምቶ መኖር ራሱ ሰላም ነው እኮ። በጣም ዋናው እሱ ነው እንጂ እንግዲህ ያው በእድሜ የሚገኘው ውዝደም እሱን ማስማማት ነው። ግን ይህንን ያነሳውበት ምክንያት ምንድን ነው መሰለሽ? አንድ ነገር ብቻ አይደለንም፣ ብዙ ነን። በተለይ ሴት ስንሆን እና ብዙ ነን። እና ተመልካቾቻችን እስቲ በዘርፉ ማነኝ ትያለሽ፣ ማነኝ ትላለህ ወንድሜ ብዬ ለማስታወስ ነው። በጣም ይገርማል። ማነኝ ትላለህ? ራስህን እንዴት ትገልጸዋለህ? ራስሽን እንዴት ትገልጸዋለሽ? ያ የምትገልጽበት መንገድ ሰላም አይደለ? ወደዛ ለማለት ፈልገሽ ነው? አዎ፣ ወደዛ ያወራል። ትንሽ ንገሪን እስኪ ታዲያ ሰላም እና የስነ ልቦና መንፈስ፣ የስነ ልቦና እረፍት፣ ይቅርታ፣ ልዩነት አላቸው ወይስ የቃላት እንትን ነው ጨዋታ ነው የሚመስለው? አለ አይደለ? ይሄ ሰላም የምንለው ነገር እንደው ከትርጉም ከመስጠት መጀመር ይቻላል። ሁለቱም የሚያገናኛቸው ነገርና ትርጉም እኮ ጠባብ ነው። ትርጉም ይወስናል። አሁን ሰላምን ያህል ነገር እንዴት አድርጌ ነው እኔ ትርጉም የምሰጠው? እንዴት አድርጌ እንዲህ ነው ልበል? እንዲህ ነው እኮ እንዴት 4 ነጥብ ላድርግልኝ? አዎ፣ ሰላም ሁላችን የምናውቀው ነገር ነው አይደል? አንድ የምንሰራው ነው፣ የምንሆነው ነው። እና አቤት አንቺ ስታደርጊው ስትሆኚው የምትሰጪው ነገር ሰፊ ነው። ሰላም እኔ የማደርገው እኔ የምሰጠው ሌላ ነው። እና በትርጉም ልንገድበው የሆነ ነፍሳችን የሚያውቀው የሚጠማው ነገር ግን እንዲህ ነው ብለን ማንነግረው፣ ግን በየቀኑ በምንሆነው ነገር ምክንያት ምንደርሰው የህይወት አይነት ነው። እውነት በቃ ይቻላል። ቆንጆ ነው። በዛ ማደግም ይጠበቃል። ግን ሁሉም ሰው የሚጠማው ነገር ነው ዶክተር። እና ሰው የሚጠማው ነገር እንዴት ይፈልግ? ማለቴ የሰው እገዛ ያስፈልገዋል። ሰው ሰላምን ለማግኘት ብዙ ጊዜ ሰላም ከውጭ አይመጣም። ሰውም አግዞን የሚሰጠን ነገር አይደለም። ሰላም በአንድ ሰው ልብ ውስጥ የሚሰራ ነገር ነው። እና አሁን ምናልባት ወደ ሳይንስ ስወስደው ትርጉም ልሰጠው እችላለሁ። አሁን ሳይንስ ምን ይላል? አንድ ሰው ሰላማዊ ሊሆን የሚችለው
ልቡና ጭንቅላቱን ማገናኘት ሲችል ነው ይላል። እንግዲህ ሳይንስ በጣም አጥንተው የደረሱበት ነገር ነውና በእንግሊዘኛው ሃርት ብሬን ኮሄረንስ ይለዋል። እና የልብና የጭንቅላት መገናኘት ልዩ የሆነ የልብ አመታታችንን እንኳን የሚለውጥ አተነፋፈሳችንን የሚለውጥ የሰውነታችን ደም ውስጥ ያለውን ኬሚካል የሚለውጥ እንዴት ነው ታዲያ እሱ ነገር የሚሆነው? ልብና ጭንቅላት እንዴት ይገናኝ ብለው ደግሞ ከዛ ሲያጠኑት የመጀመሪያው አንድ ሰው ከልቡ ሲሆን ከትንፋሹ ጋር ሲሆን ትንፋሹን ማሰብ ሲችል ብሎ ሲገናኝ ልብና ጭንቅላቱ ይገናኛል። ከሱ ደግሞ ሻገር አሉና እንዴት ነው ደሞስ ምንስ ቢያደርግ ነው እንዲህ የሚደረገው ሲሉ በአራት ስሜቶች ናቸው ይላሉ። እነዛ ስሜቶች ደግሞ በምስጋና ውስጥ ሲሆን፣ በአፕሪሺዬሽን ውስጥ ሲሆን ወይ በአድናቆት ውስጥ ሲሆን፣ በኮምፓሽን ውስጥ ወይም ርህራሄ ውስጥ ሲሆን፣ ከዛ ደግሞ በፍቅር ውስጥ ወይም ደግሞ ኬር በማድረግ ውስጥ ሲሆን፣ እነዚህ ስሜቶች የልብና የጭንቅላታችንን ማገናኘት ሲችሉ አንድ ሰው ኢንኮሄረንስ ሆነ ይባላል። ወይንም ደግሞ ተገናኘ፣ ልቡና አእምሮ ተገናኘ። ያ እነሱ ሲሉን የነበሩት አሁን ሳይንስ አጥንቶ እንዲህ እንትኑን ስቴፑን ሰባብሮት ሲያመጣው አንድ ሰው እንዲህ ከቀልቡ ሲሆን ልቡና ጭንቅላቱ ሲገናኝ ውስጡ ሰላም ይኖረዋል። ያኔ ነው አንድ ሰው የራሱ ፐርሰናል ኮሄረንስ ሲኖረው ነው ሶሻል ኮሄረንስ ሊኖረው የሚችል። ከአንድ ራሱ ጋር ከልቡ ሲሆን ከራሱ ሰላም ሲሆን ነው ከሌላ ሰው ጋር ሰላም ሊሆን የሚችል። በትክክል የሌለው ነገር አይሰጥም አይደለ? ስለ ሰላም ግን ስንናገር ዶክተር እንዳልሹም ሰው የሌለው ነገር አይሰጥም እና ሰላም ደግሞ ዲፋይን አይደረግም ብለናል። እና በፕሬዘንሳቸው ሰላም የሚሰጡ ሰዎች አሉ አይደለ? ልክ የሆነ ቦታ ሰው በተሰበሰበበት ቦታ ሲመጡ ሁኔታው ራሱ ይቀየራል እና እነዛ ሰዎች ስለዚህ ከራሳቸው ጋር ከምንድነው አእምሮአቸው፣ መንፈሳቸው፣ ልባቸው ተገናኝተዋል ማለት እንችላለን በሆነ መልኩ። በጣም አሁንም እንደገና ወደ ሳይንስ ልውሰደውና አንድ ሰው ይሄ ልቡና ጭንቅላቱ የተገናኘለት ሰውነቱ እርግት ያለለት ሰው ምን ይሆናል አሉ? የልቡ ማግኔቲክ ፊልዱ ወደ 3 ሜትር ይሰፋል። የሚገርምሽ አሁን የኔና ያንቺ የልባችን ማግኔቲክ ፊልድ እዚህ ውስጥ ተቀላቅሏል። እንደዛ የረጋ መንፈስ ያለው ሰው አጠገቡ ላለው ሰው የተለየ የሚሰጠው ነገር አለ። አንዳንድ ያው አሁን ቅድም እንዳልሽው ሲስተር አንዳንድ ሰው ጋር ስትደርሺ ደስ የሚልሽ ስትገቢበት ደስ የሚልሽ ቤት ሁላችን እናውቀዋለን። አሁን እንደዚህ ቤተ ክርስቲያን ውስጥ ቻፕል ውስጥ ጸሎት ያለበት አካባቢ ስንገባ ግቢው ራሱ ቢካዝ የሰዎች ፐርሰናል ኮሄረንስ የሰዎች ሰላም መሆንና ልብና ጭንቅላት መገናኘት አካባቢ ያለውን የምድሪቷን ፍሪኩዌንሲ እንኳን ይለውጣል። በዚህ አጋጣሚ አንድ ጥናት ነበረ። አሜሪካን የኖርት ፖል እና ሳውት ፖል ማግኔቲክ ፊልዱን ብዙ ጊዜ ሲያጠኑ ኖረዋል እና ለመጀመሪያ ጊዜ ኦፍ ሬክተር ስኬል የሆነባቸው ንባቡ ላይ 9/11 ቦምቡ ከፈነዳ ከ15 ደቂቃ በኋላ የምድሪቷ የምድር ፍሪኩዌንሲ ተረበሸ። that is when they said ለካ የሰዎች መንፈስ ምድሪቷን ይረብሻታል ብለው ከዛ በኋላ አሁን ወደ 26 ዓመት ሲጠና ነውና የሰዎች ኮሌክቲቭ የሆነ የውስጥ ሰላም ለምድራቸው ሰላም ያመጣል።
የምድራችን ማፍራት ከኛ ሰላም ጋር ይገናኛል። የሚገርም ይሄ እንግዲህ ሳይንስ ያጠናው ነው። ሰላም አሁን ለምሳሌ ቀደም ስታነሺ ዶክተር ይሄ የመገናኘቱ ላይ ነው ትኩረት ማድረግ የምፈልገው። ሰው ታዲያ ወደ ውስጡ ለመግባት ፍርሃት አለው ወይ? ረብሻ ከውጭ የሚመጣ መስሎ ለምን ይታየዋል? አሁን አንዳንድ ጊዜ ረበሸኝ፣ ረበሸችኝ፣ ሰላሜን ነሳችኝ፣ ሰላሜን ነሳኝ እንላለን። ይሄ የውጭ ነገር ካልሆነ ይሄ ነገር ከየት መጣ? ወይስ ውስጥ መንካት የማይፈልጉት ነገር አለ፣ የሚፈሩት ነገር አለ? እነዛ ሰዎች አብዛኛው ጊዜ አለማወቅ ይመስለኛል። ውስጣችን ያለው እኮ በጣም ትልቅ ኃይል ነው። እና ብዙ ጊዜ ምን እላለሁ፣ የት ነው የምትኖሩት ትላለሁ። የት ነው የምትኖሪው ሲስተር፣ የት ነው የምትኖሪው? እኔንም ብትጠይቂኝ በየሰፈራችን እንናገራለን። ጉለሌ እንላለን፣ 4 ኪሎ እንላለን፣ አራብሳ እንላለን። አይደለም የምንኖረው እዚህ ሰውነት ውስጥ ብቻ ነው። ብዙ ጊዜ ግን የለንበትም። ያ የምንኖርበት ያልነው አልጋችን፣ ወንበሩ ምናምኑ ነው ያለው እንጂ እኛ የምንኖረው እዚህ ሰውነት ውስጥ ነው። እና ተመልሰን ወደዚህ ሰውነት ውስጥ መምጣት፣ ወደ ትንፋሻችን መመለስ፣ ወደ ልባችን መመለስ ኃይል ይሰጠናል። ያ ከዛ ኃይል ስንነሳ የውጭውን መቋቋም፣ ውጭ የሆነውን ነገር ምን ሆነ እስቲ ምን ሆነ ብለን ለየት አድርገን በተረጋጋ መንፈስ ማየት እንችላለን። ይሄ ወደ ውስጥ መምጣት የሚለው ነገር በሳይንስ ደግሞ ላምጣውና ውስጣችን ስንመለስ የነርቭ ስርዓታችን ላይ 2 ዲስቲንክት የሆኑ የተለያዩ ነርቭ ስርዓቶች አሉን። ይሄ አውቶኖሚክ ነርቨስ ሲስተም የሚባለው መቼም ድንቅ ሆነን የተሰራን አቤት 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 የማይነገር ይሄ አውቶኖሚክ ነርቨስ ሲስተም የሚባለው ማለት የትኛው ነው? ይሄ አሁን እኛ ቁጭ ብለን ቅጠል በልተን ስጋ አድርጎ የሚሰራው አይገርምም? እስቲ ማሰራው ቅጠል በልቶ ሰው ስጋ ሲሰራ፣ አዎ ያ ነው። ከዛ ውስጥ 2 ዘርፍ አለው። አንደኛው ሲምፐታቲክ የሚባለው ይሄ በቃ ፋይት ፍላይት የሚለው ላይክ የሚያስፈራን የሚያሯሩጠን የሚያኖረንም እሱ ነው፣ የሚጠብቀንም እሱ ነው። መጥፎ ነው ማለት አይደለም በትክክል እስከተጠቀምነው ድረስ። አዎ ግን በጣም እሱ ላይ በምንቆይበት ጊዜ 92% ስትረስ የሚባለው ነገር ነው የሰውን ልጅ ወደ በሽታ ወደ ችግር የሚያመጣው ብለን ስንል ይሄ ሲምፐታቲክ የሚባለው ወይንም ፋይት ፍላይት ወይንም ይሄ የሚያስፈራን አይነት እዛ ውስጥ ሁሉ ጊዜ ለመጋፈጥ ሬዲ የሆነ ነገር ራሱን ለመከላከል በፍርሃት ውስጥ በመደበቅ ውስጥ ያለው እሱ ውስጥ ስንቆይ ችግር መፍታት ብዙ አንችልም። ከዛ ደግሞ ፎቀቅ እንልና ሌላ አይነት አለ ፓራሲምፐታቲክ የሚባለው ከውስጥ ያለ ድምፅ እርግት የሚለው የፈረሰውን የሚያድሰው። ስንተኛ ብዙ ታድሰን ነው የምናድረው በዕለት ዕለት። ያ የሚያድሰው ነገሮችን የሚያበጀው ፓራሲምፐታቲክ የሚባለው ወደ እሱ ጋር ስንሻገር ሰውነታችን ረጋ ይልና ነገሮችን ራቅ ብለን ማየት የመፍትሄ አቅጣጫ የማየት አቅማችን ይሰፋል ስንረጋጋ። ወደዛ ግን መሻገር የምንችለው በጭንቅላታችን ወስነን ሳይሆን ወደዛ መግባት የምንችልበት አቅም በትንፋሻችን ነው። አዎ መለስ ብለን ለ3 ደቂቃ እስቲ ብለን ስንተነፍስ በምስጋና ውስጥ ስንሆን፣ ምስጋና በጣም የብዙ ነገር ቁልፍ ነው። አዎ እዛ ውስጥ በምንገባበት ጊዜ ያንን ሃርት ብሬን ኮሄረንስ የሚባለው ጭንቅላትና ልብ የሚገናኝበት ቦታ ስንሆን ለችግር መፍትሄ የልባችን አይን ይበራል።
እንግዲህ ይሄ ስፒሪቹዋል እና ሳይንቲፊክ የሆነውን እየቀላቀልን ነው የምናወራው። ምክንያቱም ሰው የትኛውን ብቻ አይደለማ አይደለ? በሁለቱም ተያይዞ የቆመ ነው። ለዛ ነው እንግዲህ ስነ ልቦናውንም መንፈሳዊነቱንም ስነ ልቦናው እንግዲህ በደንብ አሁን እንዳልሽው ሰው ከራሱ ጋርም እንዲሆን ውስጥ ያሉትን ደግሞ ይሄ ቦታ ያለያዙ ነገሮችን ለማስያዝ መፍትሄ የሚሰጥ አካል ነው። ከዛ መንፈሳዊነት በደንብ ደግሞ ሰው ለተፈጠረለት ዓላማ እንዲያድግ የሚያደርገው ክፍልም ስለሆነ ነው እና አንዱ ያለ ሌላው መቆም አይችሉም። ሳይንሱም ቢሆን ማለት ነው መንፈሳዊነቱም ቢሆን እና በጣም የሚገርም ነገር ነው እየነገርሽኝ ያለሽው ሰላም። ስለዚህ ዶክተር ሰላምና የስነ ልቦና እረፍት የሚል ነው እንግዲህ የምንወያይበት ርዕስና ሰላም ሰው የስነ ልቦናው እረፍት ካገኘ በኋላ የሚያስተውለው ነገር ነው ወይስ መጀመሪያ ሰላም አግኝቶ ነው ስነ ልቦናው የሚያሳርፈው? እንደ ሁለቱ ልዩነት አላቸው ወይ? ለመጀመሪያ ጊዜ እንዲህ ለይቼ ብናገረው ይሄ የስነ ልቦና እረፍት የሚለው ወይንም ደግሞ የተባባልነው ይሄ ልብና ጭንቅላትን ማገናኘትና እርግት የሚለው ያ ሁሉ ሰላም ነው ብሎ የሚለን አለ አይደለ? ውስጥ አዎ፣ እዛ ውስጥ በምንገባ ሰዓት የእውነት ሰላምን ኤክስፒሪየንስ እናደርገዋለን። ከዛ ማንነት ተነስተን ብዙ ነገር መፍታት እንችላለን። የእውነት የልቦናችን አይን የሚከፈተው በዛች ቦታ ውስጥ ስንሆን ነው። የማይታይ ነገር የሚታየን ሳይኮሎጂካሊ ደግሞ የእውነት ከኮንሽስ ማይንድ ወይንም ደግሞ ይሄ ፍሮንታል ኮርቴክስ የሚባለው ከሚያስበው ማይንድ ባሻገር ሰብኮንሽስ የሚባለው ድብቁ አእምሮ ብዙ ኃይል ስላለው ከዛ ውስጥ የሚመጡት ሚስጥሮች ትልቅ ናቸው እና ይሄ ሰላም ውስጥ መሆን፣ ይሄ ፓራሲምፐታቲክ ውስጥ መሆን፣ እርግት ማለት፣ የልብ አይን መከፈት፣ ያንን የድብቁን አእምሮ ቁልፍ ማግኘት ማለት ነው። የማናውቀው ዓለም ውስጥ ገብተን እኛ ጋር ያለ ነገር ግን በየዕለቱ የምንሆነው ነገርም እኮ ያው አፌክት ያደርጋል አይደለ? ሰብኮንሽሳችን ሳናቀው አንዳንድ ጊዜ ለምን እንደዚህ እንዳደረኩ ራሱ አላቅም፣ ግን እንዳደርግ የሚገፋኝ እስካላወቅኩት ድረስ ሁሌም በሱ ተጠቂ ነው መሆነው። ወይ ደግሞ መልካም ነገርም ሊሆን ይችላል፣ አንዳንዴ መልካም ላይሆንም ይችላል። እሱ ገፋፍቶን የምናደርገው ነገር። ስለዚህ ብናውቀው የተሻለ ነው። ብናውቀው ግን ሁለት አይነት አለው አይደለም? ከዛ ከሰላም ቦታ ላይ ስንነሳ ብዙ ጊዜ እንግዲህ እነዛ ሰላም ቦታ ላይ ልንነሳ የምንችለው አራቱ ስሜቶች አሉ አይደለ? ምስጋና፣ አፕሪሺዬሽን፣ ኮምፓሽን እና ፍቅር ናቸው። ከሌላው ቦታ ስንነሳ ከፍርሃት ነው። በዚህ አጋጣሚ እንደው ዝም ብለን እኮ የሰው ልጅ ሊሆን የሚችለው ነገር ከሁለት ጎራ ብቻ ነው። እስቲ እንደው ስናስበው ያ ሁለት ጎራ አንደኛው ፍርሃት ነው፣ አንደኛው ፍቅር ነው። በቃ ምን የሰው ልጅ ከነዚህ ሁለት ውጪ ጎራ አንዳች ነገር ማድረግ አንችልም። እስቲ እናስበው። ከፍርሃት ተነስቶ የሚያደርገው ነገር ከፍቅር ተነስቶ የሚያደርገው ነገር ማለትሽ ነው። ከፍርሃት ተነስቶ ሲያደርግ በቃ ያ የጎደሉት ነገሮች መጋደሉ፣ መጣላቱ፣ ምናምኑ ሁሉ ከፍርሃት ስንነሳ ያው ገና ለገና እጠቃለሁ ነው፣ ገና ለገና እነጠቃለሁ ነው፣ ገና ለገና አጣለሁ ነው አይደለ? ትክክል። ስናፈቅር ደግሞ ምን ይሆናል? ከዚህ ጎራ ስንነሳ ስለዚህ እንደው ምናልባት ከዛ ቅለል ያለው የቱ ጎራ ላይ ነኝ የቆምኩት? ዛሬ እኔ ከሲስተር ጋር ያለኝ ግንኙነት የት ጋር ቆሜ ነው? በዚህ አጋጣሚ እንደው እስቲ ፕራክቲካል ስናደርገው የትላንትና ሐዘን፣ ቂም ዛሬን ከያዘብኝ ከሱ ሊሻገር የምችለው በምስጋና ነው። በነገራችን ላይ ምስጋናና
ቂም በሁለቱ አንድ ላይ መቆም አይችሉም። በቃ ዴዶንት መቆም አይችሉም። አቅም የላቸውም። እና ምስጋና ያንን ያሻግራል። እና አንዳንድ ጊዜ ምስጋና እንደ ኤክሰርሳይዝ እንደ ማስል ጥንካሬ የሚጠነክር ነገር ነው። ምስጋና ስንል ትልልቅ ነገር ሆኖልን ማመስገን ብቻ ይመስላል። አይደለም። በሁሉ በትንንሹ ነገር ምስጋና ቅድም መተንፈስ ዛሬ ያልተነፈሱ ሰዎች አሉ፣ ያልተነፈሱ ሰዎች አሉ። እና ስለ ትንፋሽ እንደገና ልመለስና ብዙ ጊዜ ሰው ሲወለድ ምን ያደርጋል ብዬ ጠይቃለሁና ሰዎች አንድ ቀን እንደውም ሐኪም አዋልዶ የወጣ ሐኪም ያለቅሳል አለኝ። እውነት ነው። ብዙ ሰው ሲወለድ ምን ያደርጋል ስንል ያለቅሳል ነው የሚለው። አያለቅስም። የሚጮህ ነገር ብቻ ስለምንሰማ ነው እኛ ለቅሶን ይሰማን እንጂ ሰው ሲወለድ መጀመሪያ ብሎ ነው የሚተነፍሰው፣ ከዛ ነው የሚያለቅሰው። ሰው ሲወለድ መጀመሪያ ብሎ ከተነፈሰ ከዛ አድጎ ተምሮ ሁሉን አድርጎ ምናምን ይኸው እንደኛም አያትም ሆኖ ከዛ አልቆ ሁሉ ሲያልቅ ሲሞት ምንድን ነው የሚያደርገው? ብሎ ነው የሚተነፍሰው። ለዛሬ ትርጉም ለህይወት ብንሰጠው በሁለት እስትንፋስ መካከል ነው ህይወት ብንል ብለን የጀመርናት ከዛ ብለን የጨረስነው በቃ በዚህ ሁለት እስትንፋስ ውስጥ ነው ህይወት። እሱ በጣም ጥሩ ነው። ህይወትን ማሰብ ማለት ነው። እንግዲያው ዛሬ አድማጮቻችንን የምንጋብዘው ቃል የምናስገባው ልበል። የሚገርምሽ አንድ ነገር ካወቅን በኋላ አለማወቅ አይቻልም አይደል? አይቻልም ካልፈለግን በስተቀር አይደል? እሱ ላፈርስብሽ እንዳይሆን እንጂ ፍላጎት በጣም ወሳኝነት አለው። ፍላጎት ወሳኝ ነው። እርግጠኛ ነኝ ቁጭ ብለው ይሄንን ካዩን ፈልገዋል፣ ሰላም ፈልገዋል። ስለዚህ እንስማማ። ትንፋሼን ረስቼ የዋልኩ ቀን ህይወቴን ረስቼ ዋልኩ ብሎ ራስ አንድ ሰው ማለት አለበት። እና በመሃል ቀን ውስጥ ግማሽ ደቂቃ 30 ሰከንድ መለስ ብሎ እቤት ውስጥ መገኘት፣ ትንፋሹን ማሰብ፣ ህይወቱን ማሰብ እንዴት ሰላም ይሰጣል መሰልሽ። እኔ እንደው ቴክኒካል ነገር እቺ በቃ እምለማመዳት እና እንዴት ታግዘኛለች መሰልሽ። አንዳንዴ የተዋከበ ነገር ውስጥ ሲሆን ብዬ መጥቼ ወደ ቤቴ ስመለስ፣ ወደ ነፍሴ ስመለስ፣ ወደ ትንፋሼ ስመለስ ይሰማኛልና ኃይል ይሆነኛል። ከዛ ወጥቼ ላለኝ ችግር ለመቋቋምና እስቲ ይሄንን እንበል። በጣም ጥሩ። ትንፋሽ ለመያዝ ራሱ ስንል በተለይ በጣም ሰላማችን ሊነሳ ያለ ነገር አዝማሚያውን ካወቅ ነው ስንል ካለመናገርም እንቆጠባለን አይደል? ቶሎ የመጣልንን ነገር ምክንያቱም አንደኛ እኛም ተረብሸን ሌላ ሰው በቃላችን ልንጎዳ ስለምንችል እንዳውቺ ትንፋሽ ሁለት ጥቅም አላት ብዬ አስባለሁ። ምክንያቱም ወደ ውስጥ ቀድመን ነው የምንስበው አይደል? ስንል ያፋችን ስለሚከደን አንናገርም። እንደዛ ብዬ አስብ። ቆንጆ በጣም አዎ፣ ትንሽ አዎ፣ ምናልባት ቃላችንን እየቆጠብን በዛ ፈንታ መተካት ሰላም ማለት ብቻ ሰላም እንደማያመጣ መጽሐፍ ቅዱስም ይነግረናል አይደለ? እውነት በሰፊው ይናገራል። ምክንያቱም በቃ ሰላም በጣም ወሳኝ ነገር ነው። እንደ ትንፋሻችን ወሳኝ ነገር ነው እኔ ብዬ ነው የምለው የእውነት። እና ግን የአንድ ሰው ጉዳይ አይደለም። ሰላም በቤተሰብ ውስጥ እናትና አባት ብቻ ሊያመጡት የሚገባ ነገር አይደለም። እያንዳንዱ በዛ ጣራ ስር የሚኖር ሰው ለዛ ቤት ሰላም ኃላፊነት አለበት። በዋናነት ያንን እንዲኖር የሚያደርጉ ሰዎች ሊኖሩ ይችላሉ። በማህበረሰብም ውስጥ ስናይ የሆነ አካል ሊያመጣው የሚችል ነገር አይደለም። ግን እያንዳንዱ ሰው ለሰላሙ ለራሱ ሰላም ከሰራ
የሚተነፍሰው ነገር ሰላም ይሆናል። ምክንያቱም በምንሰማው ነገርም እኮ እንረበሻለን፣ በምንገኝበት ቦታም እንረበሻለን። ግን ሁለት ሰላም ወዳድ ሰዎች ለሰላም ራሳቸው ላይ የሰሩ ሰዎች ሆን ብለው አውቀው ከራሳቸው መተው ያለባቸውን ትተው ሰላም የመረጡ ሰዎች ሲገናኙ ሰላም ያወራሉ። ሰላም ሲነጋገሩ አየሩን ሰላም ያደርጉታል። ቅድም እንዳልሽን የሆኑ ሰዎች ሰላምን ይዘው ይመጣሉ የሆነ ቡድን ውስጥና ያ ቡድን ይቀየራል በእነሱ መገኘት። ስለዚህ የእያንዳንዳችን ኃላፊነት ነው። ይሄ ፐርሰናል ኮሄረንስ is what creates social coherence። የሀገር ሰላም የአንድ ሰው ሰላም ነው የሚጀምረው እና ኃላፊነት አለብን። የኔ ሰላም መሆን፣ የኔ ከልቤ መሆን አጠገብ ያለውን ነገር እንደሚለውጥ ኃይል እንዳለኝ ማወቅ አለብኝ። ስለዚህ የስነ ልቦና እረፍት ጋር ልመልስሽ ነው ዶክተር። እና የስነ ልቦና እረፍት ራስ ላይ ከመስራት ይመጣል። ራስ ላይ ሰርቶ ሰው ከራስ ጋር ካለመሆን ነው እንግዲህ ራስ ላይ ያለ መስራት ቁርጥ ፈቃድ የሚደረገው አይደለ? ራሴ ላይ በቃ ራሴን ችላላለሁ። እኔ ውስጥ እየሆነ ያለው ነገር ብዙም ጊዜ አልሰጠውም። አብዛኛው ነገሬ በውጩ ነገር ከሊትና ከሌን ለማስተካከል ነው የተጠመድኩት ብዙ ጊዜ። እና እንዴት ይምጣ አንድ ሰው ራሱ ላይ ለመስራት እንዴት ይጀምር ሰላሙን ፈልጎ ለማግኘት? ምክንያቱም ሰው ሰላም ወዳድ ነው አይደል? በተፈጥሮ ሰው ለክፉ ነገር አይደለም የተፈጠረው። ሲፈጠር በእግዚአብሔር አምሳል መፈጠራችን እንግዲህ እግዚአብሔር የሰላም አምላክ ነው። በሱ መጠራታችን በራሱ ስለ ሰላም ለኛ እንግዳ ነገር መሆን የለበትም። ስለዚህ እንዴት ይጀምር አንድ ሰው ራሱ ላይ በመስራት የሰላምን መንገድ እንዴት ይጀምር? ከራሱ ጋር ለመስማማት ማለት አንድ ሌላ ፕሪንሲፕል እናንሳ። አስተሳሰባችን ህይወታችንን ይፈጥራል የሚለው እውነት በማወቅ ብቻ እንዳይሆን፣ ማወቅና ማመን በጣም ይለያያሉ አይደል? አንዳንድ እውነቶችን እናውቃለን በጭንቅላታችን እናምናቸዋለን ወይ? እኔ ዛሬ ህይወቴ የእውነት ያስተሳሰቤ ውጤት ነው ብዬ ዛሬ አምናለሁ። 20 ዓመት 25 ዓመት በፊት ያስቆጣኝ ነበረ። ምክንያቱም ይከፋኛል። እንዴ በገዛ እጅሽን ይሄን ነገር ሰላምሽን ያጣሹ ብትኝ እቆጣለሁ ሲስተር። የዛሬ 25 ዓመት እንዴ እኔ አይደለሁም ይሄን ሰላሜን ያጣሁት እከሊት ናት ረብሻኝ ብዬ ነው የምለው። ያለ መረበሽ መብት እንደነበረሽ አይታወቅም። እውነት ነው። እና አስተሳሰባችን ህይወታችን መሆኑን አስተሳሰብ ብዙ ጊዜ ስሜታችንን እንደሚፈጥር በደንብ እናምናለን ወይ? ዛሬ የተሰማኝ ስሜት ሰላም ማጣት ምንጩ አስተሳሰቤ ነው ብዬ ማመን አለብኝ። አስተሳሰቤ ስሜቴን ይፈጥራል። ስሜቴ ነው ድርጊቴን የሚፈጥረው። ይሄንን የማደርገው ነገር እኮ ራሴ ባመጣኋት አስተሳሰብ ናት። ድርጊቴ ሲደጋገም ሀቢቴ ወይም ደግሞ ልምዴ ይሆናል። ልምምዴ ደግሞ ካራክተሬ፣ ማንነቴ ይሆናል። ማንነቴ ህይወቴ ነው። ይህንን እውቀት በማመን ደረጃ ስናደርገው አስተሳሰባችንን እንጠብቃለን። በአስተሳሰብ ላይ አሁን ብዙ ጊዜ በቀን ውስጥ ከ60 እስከ 80 ሺህ ሀሳብ እናስባለን ይባላል። እሱን ግን ብዙ አናቀውም። የምናቀውን ግን ያዝ አድርገን ሀሳባችንን ብንደጋግመው፣ ሀሳብ እንደ ፀጉር ሽሩባ ጉንጉን ነው። ደግመን ስናስብ አንድ ነገር እውነት ይሆንና ማንነታችን ነው የሚሆነው።
ሀሳብ ኬት ይመጣል? ሳይንስ እስካሁን ድረስ ሀሳብ የሚጀምርበትን ቦታ አያውቅም። ነገር ግን ሀሳብ ከምናየው፣ ከምንሰማው፣ ከምናጣጥመው፣ በተለይ ከምንሰማው፣ አብረን ከምንውለው ሰው ከምንነጋገረው ነው ሀሳብ የሚመጣው እና እንጠብቅ። ሀሳባችንን የሚፈጥሩትን ነገሮች መልካም መልካም ዘር እናርጋቸው። ዘንድሮ የምንሰራው ስራ እዚህ ስልክ ላይ የማይረባ ነገር ስንሰማ እንውላለን፣ ስንነጋገር እንውላለን። ያ ነው ሀሳባችን፣ ያ ነው ህይወታችን። ሰላም ያልሆነ ነገር ስንሰማ ከዋልን በእርግጠኛነት ሰላም ሊኖረን አይችልም። ሰላማዊ እንቅልፍ ልንተኛ አንችልም። አንዴ ሰጥተነዋልና ያው ማሽን እንደ እንትን ነው እያብላላው የፈጠረው እየወለደው የሚመጣውና እንደው እኔ በዛሬ ጊዜ እውነት እንግዲህ ቀደም ያለ ህይወት ስለኖርኩ ለወጣቶች በጣም በጣም በቃ ጋርድ ዮር ምንድነው የምትሰሙትን ጠብቁ፣ የምታዩትን ጠብቁ፣ ልባችሁን ጠብቁ። ዋው ትልቅ ነገር ነው ይሄ ያነሳሽው ነጥብ ዶክተር። ለምን የምንሰማው ነገር እኛ ውስጥ እየገባ ሀሳባችንን የሚረብሽብን ከሆነ እኛ ሰላማዊ ሰው ልንሆን አንችልም በፍጹም። አንዳንድ ጊዜ ሰላም ላይሰማን ይችላልና ከየት እንደሆነ ምንጩ አናቀው፣ ግን ይሄ ውስጥ የሰማነውን የተለማመድነው ነገር ምን ያህል እኛ ላይ ተጽዕኖ እንደሚፈጥርም ደግሞ ግንዛቤው ላይኖረን ይችላል ብዙ ጊዜና በጣም ትልቅ ነጥብ ነው ያነሳሽው። አንዳንድ ጊዜ ሰዎች ምን ይደመጣል መሰለሽ፣ ይህንን ነገር ባሳካ እንዳው እቺ ነገር ብቻ ብትስተካከልልኝ ህይወቴ ሙሉ ይሆን ነበር፣ ሰላም አገኝ ነበር ሲሉ ይሰማሉ። እኔ እንጃ ምን ትያለሽ? ለነዚህ ሰዎች እውነት አይለውም አትይኝም? መቼም የሆነ ነገር ላይ መድረስ የተመኛችሁት ይሁንላችሁ እላለሁ። አሜን። እንደሱልና ብዙ ጊዜ ግን እሱ አይደለም። ግን የተመኛችሁት ይሁንላችሁ። ሰላም አትቆጥቢ እንጂ ንገሪያቸው። አይደለም ብሎ ማረምም ይቻላል እኮ። አይ ልክ አይደለም፣ እኔ በእድሜም የተወሰነ አይቻለው፣ በትምህርትም በኤክስፒሪየንስም ብዙ ነገር አሳልፈሻል፣ የተለያየ ሀገርም ኖረሻል፣ የተለያየ ባህልም አይተሻልና ሰዎች እንደው እዛ ላይ ብቻ ማትኮሩ እውነት ተገቢ ነው ወይ? የሆነ ነገር ስለተሳካስ የሚገኝ ነገር ነው ወይ የውስጥ ሰላም? ኧረ እንደው ውሸት ነው እሱ። እሺ እንዴት አናገርሽኝ? አይ አዎ እኔ ላናገርሽ ነው። ይመስላል ሰውነታችን ይሄንን ይመስላል ይለናል። ይሳካልን። እዛ ጋር ስንደርስ ደግሞ ሌላ ደግሞ ምኞት ይመጣና ደግሞ ሌላው ጋርና ማናቀው በር ደግሞ ይከፈታል እና ሰላምን ያርቀዋል እንደሱ ሲሆን። አመሰግናለሁኝ። ባለፈው እንግዲህ አንድ አድማጫችን ምን አደረገ፣ ያው በዚህ በህይወት እንደ ጥሪ ፕሮግራማችን እኛ እድል እንሰጣለን ለአድማጭ ተመልካቾቻችን ከህይወት ተመክሯቸው ወይ ደግሞ እንደዚህ ሰው ጋብዘን ስንወያይ ደግሞ መጠየቅ የሚፈልጉት ነገር ካለ እድል እንሰጣለንና በዛ መሰረት አንድ አድማጫችን ታሪክ ልኮልናልና እሱን አድምጠን እንመለስና በዛ ዙሪያ አንቺ ሀሳብ ትሰጭናለሽ ዶክተር። በደቡብ የሀገራችን ክፍል ውስጥ ተወልጄ ያደግኩ የ34 ዓመት ባለትዳርና የአንድ ልጅ አባት ነኝ። አሁን ላይ ለትምህርት በመጣሁበት አዲስ አበባ ኑሮን ከጀመርኩ ድፍን 10 ዓመት ሆኖኛል። በትዳር 2 ዓመታትን አሳልፌያለሁ። ባለቤቴ የ1 ዓመት ልጃችንንና ቤቱን ስታስተዳድር፣ እኔ ደግሞ በአንድ የመንግስት ተቋም ውስጥ በሂሳብ ስራ አገለግላለሁ። የሥራ ድርሻዬ ጫና የሚበዛበት ሲሆን ወርሃዊ ደሞዜ ግን አነስተኛ ነው። ከዚህም የተነሳ እኔና ባለቤቴ በአንድ ግቢ ውስጥ
ብዙ ሰዎች በሚኖሩበት ሁኔታ በተለምዶ የቀበሌ ቤት ውስጥ ነው የምንኖረው። ካለብኝ የሥራ ጫና የተነሳ የእኔ ምኞት ቤት እንደገባው እረፍት ማድረግና ሰላማዊ ምሽትን ማሳለፍ ነው። በሥራ መግቢያና መውጫ ሰዓት ያለው የትራንስፖርት ወከባ፣ በጋራ መግቢያችን ውስጥ ያለው ቅጥ ያጣ ጫጫታ፣ በቤታችን ውስጥ ባለቤቴ አዘውትራ የምትከፍተው የተተረጎመ ፊልም የአእምሮና የስነ ልቦና እረፍት ነስተውኛል። በዚህ ሁሉ የተዋከበ ሕይወት ውስጥ ልትረዳኝ የምትችለው ባለቤቴ ናት ብዬ ስላሰብኩ የቲቪ አጠቃቀምሽን በተለይም እኔ ወደ ቤት ስመጣ ገደብ ብትሰጪው፣ ሰላም እንዲሰማኝ ብታደርጊ ስላት ነብር ሆና ቁጭ አለች። በልጅ ታስሬ ቤት መዋል ሳያንሰኝ ቲቪ ማየት ትከለክለኛለህ ብላ 3 ቀን አኮረፈችኝ። እንዲያውም ምን ያመጣል በሚል ከስራ ገብቼ ቤቶች ሰላም ዋላችሁ ስል የቲቪውን ድምፅ ከልክ በላይ ከፍ ታደርገዋለች። ይህ ጉዳይ በጣም ሰላም ነስቶኛል። ገጠር ቤተሰቦቼ ጋር ለ1 ሳምንት ያህል አረፌ ለመምጣት አስብና የትራንስፖርት ወጪው እንዲሁም ለቤተሰቦቼ ምን ይዤ የሚለው የበለጠ ያስጨንቀኛል። ውድ የሕይወት እንደ ጥሪ አዘጋጆች፣ ለዚህ ሰላምና የስነ ልቦና እረፍትን ለምትሻ ነፍሴ መፍትሄ ካላችሁ ብዬ ጥያቄን አቀርባለሁ። መልካም፣ ታሪኩን አድምጠን ተመልሰናል። እንግዲህ ይህ አድማጫችን ምንድነው እየጠየቀን ያለ? ምን ሐሳብ ምክረ ሐሳብ አላችሁ ይላል። እንደሰማነው ታሪኩ እንግዲህ ግለሰቡ በጣም እንግዲህ የአባወራ ነው፣ ቤቱን ያስተዳድራል። ባለቤቱ ልጅ በማሳደግ ነው፣ ቤት ነው የምትውለው። እሱ ይመስላል በጣም ከባድ ሁኔታ ላይ ያለ ነው የሚመስለው። ስራ ውሎ ሲመጣ ማረፍ ነው። ቤቴ መቼ በደረስኩኝና ባረፍኩኝ፣ ያ ሰላም መቼ በተሰማኝ ብሎ የትራንስፖርቱም ያለው የቀኑ ተግዳሮት አሳልፎ ሲመጣ ባለቤቱ ቴሌቪዥኑን ድምጹን ከፍ አድርጋ እንዳው ውጭ ከነበረው የበለጠ ሰላም እንደምትነሳውና እንዴት ላድርግ፣ እንዴት ሰላም ላግኝ፣ ይሄ ተግዳሮት አለብኝ በትዳሬ እያለ ነው ዶክተር። አዎ ሰማሁትና፣ አዎ ወንድሜ ይገባኛል። ያው ኑሮ ከባድ እንደሚሆን በጣም ተጨናንቆ ነው ቤቱ የሚገባው። ቤቱ ሲገባ ደግሞ ያንን ሰላም ይናፍቃል። ለዚህ ወንድሜና ለእንደዚህ አይነት ችግር ላለው ሰው አንድ እኔ የተማርኩትን ትምህርቱን ደግሜ ልናገር። ሲስተር ይገርምሻል፣ የዛሬ 35 ዓመት ይሆናል ይሄን ነገር የተማርኩትና አንድ የወንድሜ ልጅ ክርስትና ይነሳ ነበር እና ክርስትና የሚነሳው ካቶሊክ ቤተክርስቲያን ነው፣ ሎስ አንጀለስ ከተማ ውስጥ ነውና ከቸርቹ ወተን በረንዳው ላይ ነው ክርስትና የነበረውና በጣም ብዙ መኪናዎች ይጮሃሉ፣ አምቡላንስ ይጮሃል፣ የፖሊስ መኪና ይጮሃልና ቄሱ እንዲህ አዳመጡና ይገርማችኋል ይሄ ሁሉ እዚህ ዓለም ላይ ያለ ኃጢአት አሉ አንድ ነው እና ያንን ኃጢአት ይሄ ልጅ እያረገው ነው፣ ምን ይመስላችኋል ብለው ጠየቁን። ምን ሊሆን ይችላል? ማናችንም መመለስ አልቻልንም። ክርስትና ሊነሳ የቀረበው የአርባ ቀን ልጅና ሲሉ ምንድን ነው የሚሉት? የዓለም ሁሉ ይሄ ሁሉ ኃጢአት፣ ግድያው ብትሉ፣ ሌብነቱ ብትሉ፣ ጭካኔው ብትሉ ሁሉ ነገር አንድ ነው፣ ይሄ 40 ቀን ልጅ እያረገው ነው። እንደው የሚገርማችሁ አሁንማ ተክኖታል። 40 ቀኑ ነው ይሄን ነገር ሲያደርግ፣ የተወለደለት ነው የጀመረው ብለው አሉና ምን ሊሆን ይችላል? በፍጹም ሊገባን አልቻለም። ይገርማችኋል አሉ የዚህ ሁሉ ዓለም ኃጢአት አንድ ነው፣ ያ ደግሞ እኔ ማለት ነው ብለው ሲሉ በጣም ደነገጥኩ፣ ልቤ ውስጥ ገባ። ይገርምሻልና ከዛ ጊዜ ጀምሮ ሰላሜን የሚያሳጣኝ ነገር ብዙ ጊዜ እኔ ስል እንደሆነ እያስተዋልሽ መጣሽ። ካለ ጥርጥር ምን ማለት ነው ይሄ እኔ ማለት? የሚገርመው የሚሰርቀው እኔ ብሎ ነው፣ የሚገለው እኔ ብሎ ነው፣ የሚቆጣው እኔ ብሎ ነው፣
ጦርነት የሚያስነሳው እኔ ብሎ ነው። በእኔነት የሚመጣ ችግር ነው የሰው ልጅ የሁለት ሪሌሽንሽፕ ችግር እና ይህንን ወንድሜን ልለው የምወደው ወንድሜ አንተ ከቻልክ እኔ የሚለውን ተወውና አንቺ እህቴ በላት። እቺ እህትህ ባለቤትህ ልጃችሁን የምታሳድገው ቀን እሷ የዋለችበትን ችግር አንተ ይላት። በሩን ከፍታ መጠበቋን አመስግናት። ብዙ መልካም ነገር አውጣ ከዛ ውስጥ። እሷ ከዛ በኋላ ያንተን ሰላም ለመጠበቅ አንደኛዋ እሷ ናት የምትሆነው። ለሰላምህ ተቆርቋሪ ትሆናለች። ለብዙ ነገር ተቆርቋሪ ትሆናለች። አንተ ሰላም አሳጣችኝ ብለህ ስትል እሷም የሚታያት እኔ የማረገውን ነገር እኮ አላይ ብሎኝ ነው፣ እኔን ቫልዩ አልሰጠኝም ብላ እሷም በውስጧ እየተቆጣች ነው እንጂ የቴሌቪዥኑ ጩኸት ናፍቋት አይመስለኝም። የምትደብቀው ነገር ኖሮ ነው እንጂ። እና ካንተ ሰላም ደግሞ አይበልጥባትም። እኔ የሚለውን ነገር ስንተው በተለይ በትዳር እንግዲህ እኔ ወደ 40 ዓመቱ እየተጠጋሁ ነውና የትዳር ዋና ሰክሰስ ወይንም ስኬት እኔነትን መግደል ነው። እኔ የሚለውን ነገር ስንተው ያኔ ነው አንድነት የሚጠነክረውና ያው ትዳር የጽድቅ ቦታ ነውና መጽደቂያ አድርገው እኔነትን ተውና የሚገርም ሰላም የምታገኝበት ይሆናል ብዬ በድፍረት በታላቅነት በእናትነት ይህን እመክርሃለሁ። በይልኝ። በስማም በጣም የሚገርም ምክር ነው እንግዲህ የተሰጠው ለሱ ብቻም ሳይሆን ለሚያደምጡን ሁሉ። እንዴት ቁልፍ ነገር መሰለሽ ይሄ እኔ የሚለው ነገርና የችግሮቻችን በተለይ ከሌሎች ጋር ባለን ግንኙነት መንስኤ ነው ብንል እንግዲህ እንትን ማጋነን አይሆንብንም። እኔነት እንደው ግን እንደ ራስ መውደድ የሚለው ደግሞ የመጽሐፍ ቅዱስ እንትን መጣብኝና ምን እያሰብኩ ነበር መሰለሽ፣ ባልንጀራህን እንደ ራስህ ውደድ ሲል ይሄ እኔነት እንደው ከተወደደም እኮ የኔነት ነው። ለኔነቴ እኔ ክብር ስሰጥና ስወድ የዛ እኔነት ዋጋ አውቃለሁ። በሌላ ሰው ውስጥ ያለው እኔነት ዋጋው ይገባኛል። ያኔ ሲገባኝ እዛ እኔነት ውስጥ መልካም ነገር የማየትም አቅም አገኛለሁ ብዬ እያሰብኩ ነበረ። በጣም ቢዩቲፉል፣ በጣም ለየት ያለ አይነት በጣም አንዳንድ ጊዜ ራስንም አለ አይደለ በችግሮች ውስጥ አሁን ይሄ ወንድማችን በጣም አሁን ለቤቱ ፕሮቫይደር ነው እንደ አባት አይደለ። እንግዲህ አሁን የኑሮ ውድነትም አለ ስትረስ ውስጥ ስለሆነ በዛ ችግር ውስጥም ስለሆነ ነው ትንሹ ነገር ትሪገር የሚያደርግበት ብዬም አሰብኩኝ እንጂ አሁን ቢስማማና አይ በቃ ነገ ሊሻሻል ይችላል፣ ነገ አብረን ልናደግ እንችላለን፣ ነገ ሌላ ቀን ነው የሚለው ነገርም በአንድ በኩል ማየት ቢችል የሚል እኔ እንደዛም አይነት ሀሳብ መጣብኝ። ልክ ነው። እና በዛኛው በኩል ደግሞ የእሷን ህመም ደግሞ ቢያይላት፣ ትክክል፣ እሷን ህመም ቢያይላት። አይተሽ እንደሆነ ዶክተር እንደሚመስለኝ ቤት ውስጥ ልጅ ማሳደግ የእሷ እንትን አድርጋ የተቀበለችው አልመሰለኝም ከታሪኩ። ያም አለ የሆነ ነገር አለ ውስጧ የሚረብሸው ነገር። አፕሪሼት ስላልተደረገች ነው እኮ ታዲያ። እሱ አፕሪሼት ቢያደርጋት፣ ቢያመሰግናት፣ ቢያደንቃት ያንን ቦታ በደንብ ትቀበለዋለች። ያ ሰላም ሊፈጠር የሚችልበትን መስመር ግንኙነት ይፈጥራሉ። እና እቺ እኔ የምትለዋን ነገር ፎቀቅ ብለን እስቲ ወንድሜ ምን አይቶ ነው፣ እህቴ ምን አይታ ነው፣
አንድ በቃ በጣም ልንገነዘበው የሚገባ እንደው የፈለገ ፍቅር ቢኖረን ከኔ አይን ጀርባ ያለውንና ከአንቺ አይን ጀርባ ያለውን አንድ ነው ብለን ማየት አንችልም። አንቺ ወዲህ ነው የምታየው፣ እኔ ወዳ ነው የማየው እና ያንን መረዳት መቻል። እህቴ እያየች ያለችው ወዲህ ስለሆነ እኔ አልታየኝ ይሆናል ብሎ የእሷን እይታ ማስቀደም መቻል በቃ መፍትሄ ይሆናል ብዬ እላለሁ። እና ቀላል አይደለም ግን ካለው ጫና ቀላል አይደለም። ቶሎ ብሎ አይ እኔን ለመረበሽ ፈልጋ ነው ሊያስብል ይችላል ሁኔታው እሱ ካለበት ጫና። እንግዲህ ይሄ የመንፈስ ረፍትም የለውም። በስራም በምንም ያለው ሁኔታ ጫና ፈጥሮበታል። ምን ያህል ሰላም አሁን ላመጣው የፈለኩት ለዚህ ነው። የውስጥ ሰላም ምን ያህል ችግሮችንም ለመፍታት የሌላውንም ሰው ደግሞ አስፈላጊነት ለማየት እንደሚያግዝ ለማለት ብዬ ነው። በቃ ቅድም የተባባልነው እኮ የልብ አይን የሚከፈተው እኛ ሰላም ሲሰፍን ነው። እና ሰላም ደግሞ ከሆነው ነገር ጋር ስንስማማ ነው አይነት ነገር ነው አይደለ? በባለቤቱ በኩልስ ዶክተር፣ ምክንያቱም እኔ ምን አስተዋልኩ መሰለሽ፣ ያልተነገረ ነገር አለ በስነ ስርዓት ያልተነገረ። አሁን እሷ ናት እንጂ የሚቆጫት ምናልባት ወጥቼ መስራት ሲገባኝ ልጅ አሳዳጊ ብቻ ሆኜ ቀረው። በመሰረቱ በአገራችን ትንሽ እንግዲህ ወይ መስተካከል አለበት ብዬ የምለው ነገር ባለቤቴ ልጅ ታሳድጋለች ስራ የላትም ይባላል ያደለ? ትልቅ ስራ እናትነት ልጅ ማሳደግ በተለምዶ የሚባሉ ነገሮች ሰዎችን ይጎዳሉ። እውነት ነው። በተለይ ለህይወቱ የተለየ ነገር ጠብቆ ትዳር ውስጥ ለገባ ሰው አለ አይደለ? ወጥቼ መስራት ሲገባኝ እኔ ገና አሁን በወጣትነቴ ብዙ መሮጥ ብዙ አይደል አለ እንዲህ አይነት ያስተሳሰብ ይኖራልና በደንብ ግን ወደ ጠረጴዛ ያመጣችሁ አልመሰለኝም ስሜቷ። ይሄ እዚህ ጋር አሁን ያለሁበት ሁኔታ አልወደውም፣ ግን ልጅ ደግሞ በረከት ነው ወደሚለው ከባሏ ጋር ይሄ ስሜቷን የተካፈለች አልመሰለኝም ታሪኩን እንትን ሳስተውል። እና ስሜትንስ በሚገባ መግለጽ ሰላም አያመጣም ወይ በባለትዳሮች መካከል? እኔ እንዲሰማኛል አሁን ባለንበት ሁኔታ ይሄን ፓርት አልወደውም፣ ይሄንን ነገር አልወደውም፣ ግን እንዴት እናድርግ የሚለው በደፈናው በሌላ ነገር ላይ ስሜትን ለመደበቅ ከመሞከር። ግልጽነትና ስሜትን ሼር ማድረግ በጣም ጠቃሚ ነገር ነው። ይሄ ራሱን የቻለ ሰፊ ነው። የኮሚኒኬሽን እውቀት ይፈልጋል። ግን የመጀመሪያው በዚህ ኬዝ ውስጥ የሚታየኝ አንዳችን ለአንዳችን ቅድሚያ ስንሰጥ፣ እኔ የሚለውን ነገር ፎቀቅ ስናደርግ፣ በተለይ በፍቅር መካከል ፍቅርን ከሚያዳብር ነገር በዋነኝነት እኔነትን ትቶ እሷም አይ እንዲህ ደክሞት መጥቶ ብላ ብታስብ እንዴት ያማረ ጸጥ ያለ የተረጋጋ ቤት ታዘጋጅለታለች። እሱም እሷ ባትኖር ኖሮ እኮ እኔ ከፍቼ የምገባው ቤት የለኝም፣ ቤቴ ማለት እሷ ናት ብሎ አፕሪሼት ቢያረጋት አቤት እንዴት መለዋወጥ ይሆንላቸዋል። እና እሱ ላይ ስለዚህ በሁለቱም በኩል እኔ የሚለው ነገር በተወሰነ መቀነስና ወደ መሃል መምጣት፣ የሌላውን ሰው አስፈላጊነት ማስቀደም። ምክንያቱም ሁል ጊዜም አይደለም አይደለ? አንድ ሰው በጣም ቀኑ በጣም የሚከብደው ቀን አለ። ሁሉ ቀን አንድ አይነት ስሜት አይሰማንም። ስለዚህ ያ አንዱ የትዳር አጋራችን የሚሰማውን ስሜት ዛሬ እኔ የተሻለ የሚሰማኝ ከሆነ የእሱን ማስቀደም መቻል፣ ማጤን ማስተዋል መቻል። እሱን ምን እላለሁ እንግዲህ በትዳር ይሄ 50-50 የሚባል ነገር የለም። 50-50 የሚባል እሱ ገበያ ላይ ነው ያለው፣ 100 ነው ያለው ብዬ የምለው ምንድን ነው ልዩነታቸው? ምንድን ነው ልዩነታቸው? እኔ
ያለኝን 100 ይዤ ብመጣ ሲስተር የኔና ያንቺ ወዳጅነት የኔ 100 ለሁለታችን ይበቃል። አንቺም 100 ይዘሽ ብትመጪ ማለት 100 አንቺ ሙልአተ ሰላምሽን የሆንሽትን ሙልአቱን ይዘሽ ከመጣሽ እኔና አንቺ 200 ያለን ሀብታሞች ነን። ቢሆን እሳየው ነው። እንደሱ ነው። አንዳንዴ ግን እኔ ጎሎብኝ ምንም ባይኖረኝ ያንቺ 100 ይበቃናል ለሁለታችን። አንቺ የጎደለብሽ ለታ የኔ 100 ይበቃልና ይሄ 50-50 እንዲህ ተብሎ የምንለዋወጠው የምንገባይበት አይደለም። ሪሌሽንሺፕ ትዳር እሱ አይደለምና ሁል ቀን ኤክስፔክቴሽናችንን ዝቅ በማድረግ ሰላም የሚገዛልን እሱ ነው ማለት ፈልጌ። እውነት እጅግ አድርጌ አመሰግናለሁኝ። እርግጠኛ ነኝ አድማጭ ተመልካቾቻችን ዶክተር ሰላምን ከዚህ በህይወት እንደ ጥሪ ፕሮግራም ውስጥ እንዳናጣት እንደሚሉ እርግጠኛ ነኝ። በጣም ምክንያቱም አስፈላጊ ርዕሰ ጉዳይ ላይ ነው ሀሳብሽን ከልምድ የመጣ ከተኖረ ነገር የወጣ ነገር ያካፈልሽንና በአድማጮች ስም ነው ላመሰግንሽ የምወደው ዶክተር። እግዚአብሔር ያክብርልን፣ ቤተሰቦችሽን ይባርክ። ውድ አድማጭ ተመልካቾቻችን ከዶክተር ሰላም ጋር የነበረን ቆይታ በዚህ አብቅተናል። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንመጣለን። እስከዛም ሰላም።